ካልተረዳሁሽም ነበር ይቅርታ። ለሱ በጣም ይቅርታ። እንዴ አብረሽ ምን እየሆነ ነው? በቃ ከሁሉም ከጓደኞቹ ከሄርሜላም አረቀዋለሁ ብቸኛ አረዋለሁ ነበር ያለች የፎከረችብኝ ነበር። ወይኔ እንዴ ይሄ ልጅ እኔ እንደፈራሁት እኔ እኮ ብዬ ነበር። በቃ ይሄ ልጅ መመለሱ አይቀርም። ሩታ በራሷ እጅ ነው ለሄርሜላ አሳልፋ ባሏን የሰጠችው። ይሄ ልጅ አሁን ይቅርታ ለመጠየቅ መጣ ማለት ትቀበላለች ሄርሜላ። እንግዲህ ሲመስለኝ የምትቀበለው ይመስለኛል። ከዛም በኋላ እንግዲህ ሄርሜላ የምታደርገውን እንግዲህ መገመት አያቅተንም። ያ ነገር ነው ማለት የተሳካላቸው። ስለዚህ በቃ ታስተካክላለህ። ይቅርታውን እቀበላለሁ፣ ግን ደግሞ ተመልሰን አብረን መሆን አንችልም። ኦኬ እሺ። እንደዚህ ማለትም ቻለች ሄርሜላ አስችሏት ከአብርሽ ጋር መሆን አልችልም ማለች። ልንገራችሁ ማለት ነው አብርሽ እሺ ብሎ ትቶ ብሄድ እንደገና እሷ ደግሞ መለመን ትጀምራለች። ይሄ አሁን ለመግደርደር ያክል እንጂ ይሄ በቃ ለማሳመን እኔ ብቻ አይደለም የምፈልገው እሱም ይፈልገኛል የሚለውን ለማሳመን ይቅርታ ይኸው ጠይቆኝ ነው አብረን የሆን ነው የሚለውን ለማሳመን ነው እንጂ ማለት ነው። የምር ልብ ብለን ካየን ሄርሜላ አሁንም ድረስ ትፈልጓለች። ይቅርታውን ከተቀበልሽ እኮ አብረን እንደመጀመሪያው መቀጠል እንችላለን። አንችልም። ለምን? ልቤን ሰብረዋለሁ። በቃ አሁን መጠንከር እንዳለብኝ ነው የሚሰማኝ። አብርሽ ለጠላት ያሰበው እንዲሳካለት ነው የምፈልገው። እንዴ ቆይ አሁን ለጠላት ያሰበው ያልከው ሩታን ነው ጠላት ያልከው? እንዲሁም የለ ማለት ነው። እንኳን ደግ አደረገች እንዴ አንተ ልክ የሆነች ነገር ኮሽ ስትል ሄደ ቀጥታ ቂጧ ስርትር መጠመጣለህ እንዴ? እንደዚህ ከሆነማ እሰይ በቃ ሩታ እንኳንም ደግ አደረገች፣ እንኳንም ቅስምህን ሰበረችው እንዴ። እኛ ከዛሬ ነገሩን ለማስተካከል ወላጆች ፊት ይቀርባል ብለን እንጠብቃለን። ቀጥታ ልክ ሩታ ባስቀመችው በማግስቱ ሄርሜላ ጋር ሄደ። ይሄ ምን ማለት ነው? ስለዚህ አሁን ገና አይደለም። ሄርሜላ በፊትም ፕላን ቢ ብላ አስቀምጠ እንደ መጠባበቅ ያስቀመጥካት ሴት ናት ማለት ነው። አለቀ። ትቆያላችሁ ወይስ ልሂድ ነው? ምናልባት ታውቁ ነገር አለ። እሺ እነዚህ ሰዎች እሺ አሁን የብሩክና የአቤል ጉዳይ እኮ እስካሁን ግርም የሚለኝ የዛኔ በጣም ለማጣበስ ምናምን ነገር ሆይ ብሎ እንዳልነበር አሁን አፋቸውን ምናምን ነገር ምንድነው የሚለጉማቸው? ከዚህ በኋላ አብርሽ የትም መሄጃ እንደሌለው ስላወቁ አይደል? በቃ እኮ ለዛ ነው፣ ሌላ ለምንም አይደለም። በፊት ቢሆን ሩታ ጋር ሊሄድ ይችላል የሚል ስጋት ነበራቸው። አሁን ስራቸውን ሙሉ በሙሉ አጠናቀዋል። በቃ ከዚህ በኋላ አብርሽ ተመልሶ ሰውን የሚለምን ሰው እንጂ የሚለመን ሰው እንዳይደለ በቃ ገብቷቸዋል። ዋና ዓላማቸውም የነበረው ደግሞ ይሄ ነው። ሰላም ፋሚሊዎች እንዴት ናችሁ? እሺ ቤተሰቦች አብሬሽ ሰላም ብሎ እስከሚገባ እኔም ሰላምታ ይላልና ተላድረስ። መጀመሪያ ሁላችሁንም ይቅርታ ማለት እፈልጋለሁ። ሌሊት እየጠበቃችሁ የነበራችሁ ሰዎች፣ እንቅልፋታችሁ ይህን ቪዲዮ መጠብቁ ሰዎች እንዳላችሁ አውቃለሁና ይቅርታ በሰዓቴ ልደርስ ስላልቻልኩ፣ መብራት፣ አንዳንድ ነገሮች ስላልተመቹኝ ነው በጊዜ ቪዲዮ ያለቀኩት። ለማንኛውም ግን ዋናው ነገር መምጣት ያረን ከች ብለናል። እንግዲህ ዛሬም በአዲስ ቪዲዮ እና እንዴት ናችሁ? ቆይታችሁ ምናምን ነገር ሰንበት እንዴት ነበር? እንግዲህ ሰንበት አልፎ ነው ይህን ቪዲዮ እየለቀኩ ያለሁት። እኛ ጋር ሰላም ነው፣ ሁሉም ነገር ጌታ ይመስገን። እንግዲህ ዛሬ በጣም ጉድ በሚያስብል ቪዲዮ ነው የመጣሁት። በጣም ጉድ በሚያስብል አብርሽ ይቅርታ ሊጠይቅ ሄርሜላ ጋር እየተርመጠመጠ ምናምን እንጃ። እስቲ ቁጭ ብለን እስከ መጨረሻ ያለውን ነገር አንድ ላይ እናያለን። ግን እስከዛ ድረስ ግን ቪዲዮአችንን ሙሉ ከመጀመራችን በፊት እንደተለመደው ይህን ቤት ላይክ እያረጋችሁ እንድትጀምሩና ሰብስክራይብ እያረጋችሁ አጋርነታችሁን እንድታሳዩኝ እፈልጋለሁ። ወሬ ሳላበዛባችሁ በቀጥታ ወደ ቪዲዮ እንገባ። ከአንቺ ጋር እየሆንኩኝ ነበረ በጣም ሄርሜላ እኔ ለእኔ ብዙ ውለታ ውላለኛለች። ግን ደግሞ እነዛ አሁን ቀጥታ ሩታን እያናገርክ ወደ ሄርሜላ ገባ። አሁን ነገሩ ይሄ ሩታን ለመበቀል መሆኑ ነው ወይስ እንዴት ነው? ሩታን በዚህ አይነት መንገድ እበቀላለሁ ብለህ ነው የምታስበው? በቃ መጀመሪያ አብርሽ እመን፣ እንደተጎዳክ በማንም እንደተካርክ አጠገብህ የኔ የምትለው ሰው እንደሌለ እመን እንጂ ይሄ ሩታን መበቀያ መንገድ ሊሆን አይችልም። እንጂማ ሩታን ለመበቀል ባታስብ ኖሮ ልክ በመጀመሪያው ቀን በሁለተኛው ቀን ሄርሜላ ስርስር አትልም ነበር። በምን አይነት ልክ እንዴት መጣልሽ? በእግዚአብሔር እንዴት መጣልሽ? ማስመሰሉን በዚህ ልክ እንዴት መጣልሽ? በዚህ ልክ መዋሸቱን እንዴት አንዳንድ ሰው ግን እንጃ ይሰጣል። እኔ መጀመሪያ እኮ እኔ ከዛሬ ነገ አብርሽ ጥፋቱን አምኖ ለጥፋቱ በቃ ይቅርታ ይጠይቃል ብዬ አስባለሁ። ከዕለት ዕለት የራሱን ጥፋት እየሸፋፈነ ግን የእሷን የሩታን ጥፋት ትንሽ ያን ነገር ለማጉላት ነው የሚሞክረው። እንደዚህ ከሆነማ በቃ ማናችንም እኮ አታሳዝንም። ምክንያቱም ስቲል እስካሁን ድረስ ጥፋትህን ካላመንክ በቃ ችግሩ ያለው ሩታ ጋርም አይደለም እነዛ ጓደኞች ጋርም አይደለም አንተ ጋር ነው። ምክንያቱም ጥፋቱን ብታምን ኖሮ አው ጓደኞቼ እንደዚህ አድርገውኛል የሚለውን ተረድተሃል ብለን እናስባለን። አሁን ግን እነሱን እየወቀስክ አይደለም፣ ጥፋትህንም እያመንክ አይደለም። ቀጥታ ምንድነው እያረክ ያለው? ሩታን ነው እየወቀስክ ያለው። ይሄ ደግሞ ማናችንንም ያስማማ ነገር አይደለም። ምክንያቱም እኛ ዝም ብለን ተመልካች ስለሆነን እንትናል እንጂ ሞኞች እኮ አይደለም። እሷንም በጣም አሳዘንኳት።
የምሬ ነው እግዚአብሔርን። እኔ ዛሬ አሁን ሄርሜላ እግሯን ስር ወድቄ ይቅርታ ጠይቃታለሁ። እንዴ ምንድን ነው ያለው? ሰማችሁታ? ሩታን አንድም ቀን ተንበርክኮ ይቅርታ መጠየቅ ያልፈለገ ልጅ ጭራሽ ለሱ እንግዲህ ያው ሰው ነው የሚልከው፣ ሰው ነው ለሱ ይቅርታ የሚጠይቀው። እነ ጋሼ ይቸገሩ እነ ኤፍሬም ይቸገሩ እንጂ እሱ ምን በወጣው ሩታን ሄዶ ይቅርታ ሊጠይቅ። አሁን ግን ሄርሜላ የሆነች ነገር በቃ ኮሻለና እግሯ ስር ተንበርክከኝ ቢሆን ይቅርታ ጠይቃለሁ። እንዴ ምንድነው ማለት ምንድነው? ቦታ እንደዚህ ቀያይራል ጭንቅላት ነው። ግራው ከቀኝ ቀኙ ከግራው ምናምን ተደበላለቀ። በቃ ምንም ነገር እኔ አልፈልግም ከሄርሜላ። ቢያንስ በቃ ይቅርታውን እንኳን ትቀበለኝ፣ ይቅርታ ታድርግልኝ። የምሬ ነው በጣም ነው። እስቲ ቆይ አብርሽ ቆይ፣ ይቅርታው ምንም በማስመልከት ነው? ይቅርታው ተገቢነቱ ውስጥ የትኛው ጋር ነው? በትክክል እኮ ከሩታ ጋር ቀጥላችሁ ቢሆን እንደ ጥፋት አይቆጠረው ነበር አይደል? የዛኔ ከህይወቴ ውጪ ስላልክ ከሩታ ጋር አሁን ስላልቀጠላችሁ ጥፋት መስሎ ታየ። የዛኔ ጥፋት ያልሆነ ነገር አሁን ጥፋት ሊሆን አይችልም እንዴ? በጊዜ ሂደት እኮ የሚቀያየር ጥፋተኝነት የመሆንና ያለመሆን ጉዳይ እኮ የለም። የዛኔ ትክክለኛ ውሳኔ ነበር የወሰንከው። አሁን ደግሞ በውሳኔ የተጸጸትክ ነው። ለምን? ሩታ ስለተበቀለች። ከዛን አሁን ሩታ የምትበቀልበት መንገድ ይሄ መስሎ ስለታየ ከተገናኘንበትና ከተዋወቅንበት ጊዜ ጀምሮ ሄርሜላ እኔ ስልክ ወዲያው በአንድ ጥሪ ነው የምታነሳልኝ፣ ቴክስት ወዲያው ነው የምትመልስልኝ ምናምን። አሁን ግን ትናንትና ማታ ዛሬ ቀን ሙሉ ደወልኩላት እና ቆይ ምን ይጠበስ እንዴ? ምን ይጠበስ ነው የምትለው? የዛኔ ስልክ ስለደወልክ አሁን በቃ በሰከንዳት ውስጥ ስለምታነሳ ምን ይጠበስ? ቶሎ ስልክ ስለምታነሳና አጨነቅልሃለሁ አስብልሃለሁ ብላ ስለምትነግር ስለምታሳምን ሚስት መሆን አለባት ነው? እኔ እኮ ሚስትህ እንደዚህ ብትንከባከብ አንተ ጓደኛ እንግዲህ እህት እያልክ እየዋሸህ ነው ያለው። ግን እህት ብለህ እንግዲህ እንደዚህ ልትንከባከባትና ልትጨነቅላት ካሰብክ እንዴት ለሚስት አሁን ይሄኛው ማንነት ለሚስት የት ሄዶ ነው? ለዛውም እርጉዝ እያለች እንዴ አስቡ። ይሄ እኮ ምንም ይሄ ጭፍን ሰው ራሱ ገና ያላደገ ሰው ራሱ በጣም ሊታዘበው የሚችለው ነገር እንዴ። በእርግዝናዋ ጊዜ አንድም ቀን ዞር ብላ ያላየሃትን ሴት ይቅርታ አላልክም? አሁን በቃ ከህይወቴ ውጭ ልኝ ያልካትን ለዛው መውጣት የነበረባትን ሴት ተከፋች ብለ ይቅርታ ለመጠየቅ ደፋ ቀና ትላል። እኔ ደገሜ እመላለሁ ሩታ ደግ አደረገች። እሰይ ሲያንሰው ነው በቃ አብርሽ በጣም ሲያንሰው ነው። ቀጥለው ቢሆን ኖሮ ማለት ነው እርግጠኛ ነኝ ድጋሚ ይጫወትባታል በትክክል በቃ ይሄ ምንም ግልጽ ነገር ነው። ምክንያቱም የምርም ከልቡ አውጥቶ ቢሆን ሄርሜላን አሁን በሁለት ቀን ልዩነት አይመለስም ነበር። በቃ አለቀ። ጨከንሽብኝ እንዴ? እንደዚህ አይነት ባህሪ እንደሌለሽ ነው የማውቀው። ሁሌም ለአንተ ደስታ ነው የምኖረው እኔ እስከ መጨረሻው ድረስ ከኔ ጋር ሆኖ። እንዲያውም ልንገራችሁ የምር ይኸውና አሁን ራሱ ማለት ሄርሜላ ራሱ ጥላው ብትሄድ ደስ ይለኛል። ምክንያቱም ይኸውና በዚች አስተሳሰቡን መገመት ትችላላችሁ። ሩታ ጋም እያለ እንግዲህ የትም አትሄድም በሚል የፈለገበት ሄዶ ይመለሳል። ሩታ እሺ ብላ ተቀበላለች። ያንን ተመሳሳይ ነገር እኔ ከዚህ በፊትም በተደጋጋሚ ብያለሁ። ይሄ ልጅ ከሩታ አምልጦ ሄርሜላ እጅ ላይ ቢገባም ያንን ነገር ሩታ ላይ ሲያደርግ የነበረውን ነገር ሄርሜላ ላይ እንደሚደግም ከዚህ በፊት በተደጋጋሚ ነገር ያለ ይኸው አሁን በተግባር እያየ ነው። ከ3 ቀን ከ4 ቀን በፊት ውጪ ልኝ አልፈልግሽም ብሎ የካዳትን ሴት አሁን ደግሞ መቼም እንደዚህ እንደማትሆኝብኝ ነው ማስበውና ማውቀው ምናምን ነገር እያለ ነው። ከዚህ በኋላ ቢገባ አብርሽ ሴት በሙሉ እንዳያምን ነው እያረክ ያለው። ሴቶች ለአንተ ምንም ጥሩ አመለካከት እንዳይኖራቸው ነው እያረክ ያለው። ሴቶች ብቻ አይደለም በቃ ጀነራሊ ሰው በሙሉ ማለት ነው። ምክንያቱም ለሰው ያለህን ንቀት ያሳያል። ሰውን ትንሽም ብታከብር ቢሆን ይሉኝታ ይዞ ዝም ትል ነበር። በቃ ይሄ ዝም ማለት ራሱ እኮ አንድ ትልቅነት ነው። እንዴት ሰው አይኑን አውጥቶ ከዛሬ 3 ቀን በፊት ውጣልኝ ብሎ ያለምንም ምክንያት ውጣልኝ ብሎ ከህይወቱ ያባረረውን ሰው አሁን ላይ እንደማትጨክኝብኝ ምናምን ነገር ስለማቅ ነው እያለ ለመደለል ይሞክራል። ዛሬ ላይ ደግሞ እውነቱ እኔን ማመን ትችል ነበር አብርሽ። አውቃለሁ ማመን ነበረብኝ። ይሄን ያጥፍቻለሁ። እሱ ደግሞ ጥፋት ነው በቃ እና እኔ ሩታ በዚህ ልክ እኔን እንደዚህ ተዋሸኛለች ብዬ አላሰብኩም ነበርና ለዛ ነው ሄርሜ። ስለዚህ ሄርሜላ ያንተ የእቅድ 2 ማራመጃ ናት። ሩታ ትጨክናለች ብለህ ስላላሰብክ እንዴ ቆይ እኔ እንደው አሁን ሩም ድረስ አክብራ ስለመጣች ራሱ ፈጣሪና መስገን ማለት ገና እኮ ያላገባች ብዙ ተስፋ ያላት ሴት ናት ሄርሜላን ብትሆን። የእሷ ስህተት በቃ ባለትዳር ማፍቀሯ ነው እንጂ በትክክል ለምታፈቅረው ሰው እንደዚህ ያደረገች እስከዛሬ የሆነችውን ነገር ብትሆን ምንም ስህተት የለውም እኮ። የእሷ ችግር አንድና አንድ ያገባን ሰው ማፍቀሯ ነው እንጂ ሌላ ምንም ስህተት የለባትም እኮ ሄርሜላ። ይቅርታ አድርግልኝ እባክሽ። ማለት በጣም እኮ ለመንኩ አብርሽ፣ አልገባክም። በጣም ከምል በላይ ነገሮችን ለማስረዳት እየሞከርኩኝ ነበር አይደል? ሄርሜላ በጣም ዳርዳር እያለች ነው። በጣም ዳርዳር ለማለት እየሞከረች ነው እንጂ ባትፈልግ ኖሮ ማለት ነው የምር አትመጣም ነበር ምንም በቃ። ምክንያቱም ሰው ሲወጣለት ይወጣለታል እንጂ እንደዚህ ወደ መግደርደር ምናምን ነገር ደረጃ አይደርስም። መግደርደር ደግሞ የምን ምልክት ነው? በውስጥ ያለ ፍላጎትን ያሳያል። መግደርደር በቃ እንግዲህ ሀበሾች ነን። ሰው ሲግደረደርና በትክክል ሲቆርጥለት እናውቃለን።
ልክ እንደ መጥፎ ሰው በጣም ገፋኸኝ፣ በጣም አሸሻኸኝ ከምል በላይ አብርሽና ያንን ነገር እንዴት እንድቀበለው ትፈልጋለህ? ለእኔ በጣም ከባድ ነው ከምልክ በላይ ማለት ነው። ከምልህ በላይ በጣም ነግሬ ነበር፣ በጣም አስጠንቅቄ ነበር ከአንድም ከሁለት። አሁን ሄርሜላ እቺን ደረሰብኝ ብላ እንደዚህ ካለች ሩታ የደረሰባት ቆይ ቢደርስባት ምን ልትሆን ነው? ቆይ ሩታ የሆነችውን ትንሹን ብትቀምስ፣ ሩታ ላይ የደረሰባትን ትንሽ ብትቀምስ ምንድን ነው ልትሆን የምትችለው? ይሄ ልጅ ከሄርሜላ ጋር አብሮ ሆነ ማለት የሩታ ዕጣ ፈንታ ይኸውና፣ ሄርሜላ ልንገርሽ በትክክል ይደርስሻል። በዚህ ልክስ ሄርሜላ እንደዚህ የምትሆነው የእውነትን ያንተን ሰላም እንደምፈልግ ከተረዳክ እዚህ ድረስ መጥቼ እንዲህ ነው ታውርቶ ሀሳቧን ሌላ ነው እልህ ይዟት ነው ቅናት ይዟት ነው ስልህ እኮ ምንም ልትቀበለኝ አልቻልክም አይደል? እንዲ አብርሽ እሺ አቤልን ስላቋረጥኩት ይቅርታ። ግን እኔ ጥያቄ ያለኝ ለሄርሜላ ቆይ አብርሽ የመጀመሪያ ፍቅረሽ ነው ማለት ሌላ ከዚህ በፊት ሰው አፍቅረሽ አታውቂም ነው? አሁን ራሱ እኮ ማለት ነው በጣም የተግዳረደረች ነው። አሁን ይቅርታ ሲጠይቅ ምናምን ነገር ይቅርታውን ወዲያው ከተቀበለች እንግዲህ ያው የበታችነት ይሰማታል። ለዛ ቢያንስ ለምኑኝ ነው የሚለውን እንትን ለማለት ነው። በመሰረቱ እሺ ማለት የለባትም በቃ። ምክንያቱም ምን ያክል እንደሚንቃት በሱ ህይወት ምን ያክል ቦታ እንደሌላት አሳይቷታል። ድብን አድርጎ አሳይቷታል። ለጊዜያዊ ነገር ቢፈልጋት እንጂ ሄርሜላን ለዘላቂ ነገር አይፈለጋትም አብርሽ። እና አሁን ከዚህ አንጻር እንዴት ነው እቺ ሴት አገናዝባ ቁርጥ ብሎላት ከህይወቷ ለማስወጣት ማትሞክር? እሱ እኮ በአንድ በሁለት ቀን ውሳኔ ያስወጣት አይደል? እሷን እንዴት ሊያቅታት ቻለ? ይሄ የመጀመሪያ ፍቅሯ ቢሆን ነው እንጂ በዚህ ልክ የምር ሴት ልጅ እንደዚህ አትሆን። ከዛ በኋላ በነጋታው የሆነ ነገር አስነክታ የሚሆን አላውቅም አባቴ ካሳሰረች በኋላ አባቴ እቺ ልጅ ቁጭ ብላ እየለመነች ነው አይደለም? እያለን ቆመን እየለመን ነው አይደል? እያስመሰለች ነው። ከትንሽ ሰዓታት በኋላ እንደገና ሌላም ማሳስረዋለሁ ካስፈለገ እና አቤል ማጠቃለያ ስራውን እየሰሩ ነው። በቃ የሆነ እስከዛሬ የሰሩት ነገር እንግዲህ ሊከሽፍ ብሎ እንደገና ተነሳ በሩታ ምክንያት። ከዛን እንግዲህ አሁን የመጨረሻ ኳሷን በቃ አድርሶ ጎል ውስጥ ሊከቱ ጫፍ ነው የቀራቸው እና ያቺን ስራ ነው አሁን አቤል እየሰራ ያለው። አይዞ እንግዲህ ያው ሙሉ ሂሳቡ በቅርቡ ይጠናቀቃል። አብርሽ የምርም ሄርሜላ እጅ ላይ ከገባ ልክ ኳሷን አንተ ጎል ውስጥ እንዳስገባሃት ያንተም ክፍያ ባንክ አካውንት ውስጥ ጥልቅ ትላለች። አሁንም ቢሆን ምን ነገር የሚጠቅምህንና የሚበጅህን ሰው መለየት መቻል አለብህ። የዛን ጊዜ እያልን ነበር ሁላችንም፣ ፍቅርና በቀል መለየት መቻል አለብህ። የትኛው ወዶ ነው የትኛው ደግሞ ለበቀል እንደፈለገ መለየት ነበረ። ዛሬም ብሩክ እንዲህ ያላችሁ ነው ልጁን ገደል የከተታችሁት። እንግዲህ እናንተም አሁን በዚህ ሰዓት አጠገቡ ያን ያክል አይደላችሁ። የምትሰሩትን ስራ ስለጨረሳችሁ እናንተም በቃ ላሽ ማለታችሁ አይቀርም። አብርሽ አሁን ከዚህ ሁሉ በኋላ ራሱ አይኑን ገልጦ ማየት ካልቻለ እንግዲህ ጸበል መውሰድ ነው። እንግዲህ ምን ማድረግ ይቻላል? የሚጠቅምህን ሰው ለይ፣ ለአንተ የሚያስብልህን ሰው ለይ እያሉ እንግዲህ ገደል እየከተቱት ነው። ራሳቸውን እንደሚጠቅመው ለሱ እንደሚያስቡ ሰዎች እየሳሉለት ማለት ነው። ፍቅርና በቀል መለየት መቻል አለብህ። ከዚህ በኋላ የሚጠቅምህንና የሚበጅህን መለየት መቻል አለብህ። ለምን ማለት ነው? ካልተረዳሁሽም ነበር ይቅርታ። እነሱ በጣም ይቅርታ። ሲቀጥል ደግሞ እንደ ቅድሙ ተንበርከከ ይቅርታ ጠይቃለሁ እንዳልከው ተንበርከከ በቃ ማለት ምንም ችግር የለውም። እኔ እንደዚህ ሆነህም ማየት አልፈልግም። አሁንም ደብሮ ከአሁንም ከፍቶ ማየት አልፈልግም። ይቅርታውን እቀበላለሁ፣ ግን ደግሞ ተመልሰን አብረን መሆን አንችልም። ውሸት ነው። ተመልሳችሁ አንድ ላይ ትሆናላችሁ። ምክንያቱም እንደዚህ በፍቅር ምክንያት ራሷን ልታጠፋ የነበረች ሴት በአንድ በሁለት ቀን ውስጥ ፍቅሬ ወጥቶልኛል ብላ ልታሳምንን አትችልም። እንግዲህ ከዚህ በፊት ታውቃላችሁ ሄርሜላ በአብርሽ ምክንያት ስንት ነገር ስትሆን እንደነበር፣ ራሴን ላጠፋ ነው አሞኛል ምናምን ብዙ ነገር ስትቀበጣጠር ነበር። አሁን ያቺ ሴት የምርም በአንድ በሁለት ቀን ውስጥ ፍቅሯ ጨርሶ ከልቧ ወጥቶ ነው። በቃ እኔ ልንገራችሁ፣ በቃ ቅድምም ብያለሁ እየተግደረደረች ነው እቺ ሴት። አብርሽ የምርም ወጥሮ ምናምን ነገር ከያዘ በቃ አንድ ላይ መሆናቸው አይቀርም። በእናትሽ ይቅርታዬን በቃ ከተቀበልሽኝ ደግሞ እንደ መጀመሪያው ጓደኝነታችንን አብረን መቀጠል እንችላለን። አቤልም ብሩክም ለምን ጸበኞች አይደለንም። ይቅርታን ተቀብያለሁ። ሀሳቤንም ያኔም የነገርኩን ነገር አለመቀበልህንም ችግር የለውም ተቀብያለሁ። ግን ደግሞ አብርሽ ባታስገድደኝ ደስ ይለኛል። እንዴ ቆይ እሺ፣ ብሩክ እና አቤል ለምን ተለጎሙ? አብርሽ በተራው ለምን ፋታ እንስጣው ብላችሁ ነው ወይስ ምንድን ነው? የምር ግን እንደናንተ አይነት ክፉ ጓደኛ፣ እንደናንተ አይነት መሰሪ የሆነ ጓደኛ እኔ አይቻላቅ። ልጁ አሁን እንደተጎዳ እያወቃችሁ ራሱ ለሄርሜላ ትንሽ ልትለምኑለት አልፈለጋችሁ። አሁንም ቢሆን ይቅርታ ልባለኝ እኔ ችግር የለውም። ይቅርታ እንቀበላለሁ። አብረን መቀጠል ግን አንችልም። በዚህ ልክ ሄርሜ አሁን የሚሰማኝን ስሜት ስለማይገባ እኮ ነው። አንተ አቤል የሆነ ነገር አትሏትም? አብርሃም ደከመኝ።
እኮ እንደዚህ ስትሆን ደስ ብሎን አይደለም እንዴ? ተቀያየሩበት እኮ አፍ አውጥቶ ደከመን ሰለቸን አለ። በቃ ይሄ ምንን ያሳያል? ይሄ አቤል የዛኔ ለአብርሽ የፈለገውን ትልቅ መስዋዕትነት ከፍላለሁ ብሎ ሲደነፋ ነበር። አሁን እንዲሁም ሄርሜላ እናንተን እንደምናየው ከሆነ ሄርሜላ እናንተን ልትሰማ ነው ትንሽ ፍቃደኛ የሆነችው። እናንተን ልትሰማ ፍቃደኛ የሆነችን ሴት አሁን ለማናገር ደከመኝ አልችልም ማለት ይሄ በቃ ልጁን በጣም እንደተጫወታችሁበት በጣም ማሳያ ነው። ኮሩበት እኮ በቃ አብርሽ ላይ ሁሉም አንድ ላይ ነው የኮሩበት። እስቲ አሁን በዚህ ሰዓት ማን ከጎኑ አለ ብላችሁ ታስባላችሁ? የፈረደበት ጋሼ ነው እንግዲህ አሁን እዛም እዚህ ምናምን ነገር ሊለፋ ያለው። ቢያንስ አትደውልልኝ እሺ? ይቅርታን ተቀብያለሁ። ስለዚህ ከይቅርታ ውጭ ነገር ከዚህ በኋላ የሚያደዋውለን ነገር አለ ብዬ አላስብም። ልቤን ሰብረዋል አብርሽ። ትቆያላችሁ ወይስ ልሂድ ነው? ምናልባት እሰይ መልካም ጊዜ። እሰይ እኔ ሌላ ማለት ነው ምንም ልል አልችልም። እሳይ ከማለት ውጭ አብርሽ መቀጣት አለበት፣ በሄርሜላም በሩታም መቀጣት አለበት። አሁን የሄርሜላን ልብ መጉዳት ባይፈልግ ኖሮ የዛኔ በቃ የፍቅር ምልክት ካሳየች ቀን ጀምሮ የዛኔ በትክክል ሩታም ማንም ነገር ሳይለው በትክክል በራሱ ፍቃድ ከህይወቱ ማስወጣት ነበረበት። የፍቅር ስሜት እንዳላት እያወቀ አቆየ ልጅቷ ላይ እንዳለ በቃ ቤት ሰራ፣ ፍቅር ቤት ሰራ ልጅቷ ላይ እና ከዛ በኋላ እንደገና ቅስሟን ሰበረ። ከዛ ወዲህ እንዴት አይቀጣ ነው የምትሉት? እና በምን ይቀጣ አብርሽ? ማን ይቅጠው? አሁን ይሄ እንግዲህ በህገ መንግስት የሆነ የተጻፈ ነገር ቢኖርና የሚቀጣበት ነገር ቢኖር እኮ ይዞ ከርቸሌ መክተት ነበር። ግን ልክ በስሜታቸው በሄርሜላም በሩታም ስሜት እንደተጫወተ በሱም ስሜት እነሱ ለተወሰነ ጊዜ መጫወት አለባቸው። ብቸኛ መሆን መስሎ ከታየስ ተሳስተሻል። አሁንም ፈጣሪ ለእኔ ሰው ይሰጠኛል። ግን ደግሞ የምሬ ነው ትጸጸችበታለሽ። እኔ እንደዚያ እንዳደረግሽኝ የምትጸጸችበት ቀን እንደሚመጣ ማወቅ አለብሽ። ምን ልታመጣ? ቆይ ከዚህ በኋላ ሩታ ላይ ምን ልታደርስ? በራስ እጅ ፈርመ ሰጠ ነገሩን ወረቀት። ከዚህ በኋላ ምን አገናኝታችሁ? በቤት በኩል ተገናኝታችሁ እሰራልሻለሁ ምናምን ነገር እያልክ ታስፈራራታል። እኔ ልንገራችሁ፣ ያጠፋ ሰው መቀጣት የለበትም ከሚሉ ሰዎች አይደለም። በቃ ሁሌ የሚያጠፋ ሰው የሆነ ሰዓት ላይ ያጠፋቸው ጥፋቶች ተደማምሮ ተገቢውን ቅጣት ማግኘት አለበት ብዬ አስባለሁ። ስለዚህ ደግሞ አሁን አብርሽ ሄርሜላ ላይም ሩታ ላይም ላጠፋው ጥፋት ተገቢውን ቅጣት እያገኘ እንጂ ማንም እሱ ላይ ክፉ እያደረገበት ያለ ሰው በዚህ ሰዓት አይታየኝ፣ ከነዛ ከጓደኞቹ በስተቀር ማለት ነው። ሩታም ክፉ አረገች ብዬ ልናገራት አልችልም፣ ሄርሜላም ክፉ አረገች ብዬ ልናገራት አልችልም። ሁለቱም በየራሳቸው ስሜት ተጎድተዋል። በቃ ሄርሜላም እያፈቀረች ተጎድታለች። ሩታ ደግሞ አስቡ ባለትዳር ሆና ወልዳ እርጉዝ ሆና ተጎድታለች። እንዲሁም ማለት ነው እኔ ይሄ ቅጣት ያንስበታል ነው። ሁሌ ለሰው ክፉ መመኘት ደስ አይልም እና ይሄን ቅጣት ቢያንስ መማሪያ ይሁን። ሌላው ነገር ይቅር። በቃ ሁሉ ነገር እስከዛሬ ያሳለፍካቸው ምናምን ነገሮች ይቅሩ። ቢያንስ ለህይወት ከዚህ የምትማረው ነገር ቢኖር አንድ ነገር። ከዚህም በኋላ ግን ለበቀል የምትነሳሳ ከሆነ ከዚህም በኋላ በቃ ጥፋትን በጥፋት እንትን ለመሸፈን የምትሞክር ከሆነ ልንገር፣ ከዚህ በቃ ደጋገሞች ከዚህ የተበላሸ ህይወት መቼም አትወጣ። እንጃ እኔ አብርሽ እንጃ። ይህን ቪዲዮ የሚደርስለት ከሆነ እንግዲህ አድርሱለት። እኔ ማለት የምችለው ይሄን ብቻ እና ለማንኛውም የዛሬውን ቪዲዮችንን ጨርሰናል። እስቲ የእናንተን ሀሳብ አስተያየት ደግሞ ኮመንት ላይ ጻፉ ሁላችሁ፣ ምክንያቱም ይህ በጣም አሳሳቢ ነገር ነው እና በዚህ አጋጣሚ ለአብርሽም ለማንም የምትወግኑ ሰዎች ነገሩን ለማንም ከመወገናችሁ በፊት ምንድነው እየተፈጠረ ያለውን ነገር ብላችሁ ቼክ አድርጉ። ለማንኛውም ግን አሁን አዲስ ነገር አስተዋውቃችሁ ሁለተኛ ቻናል ከፍቻለሁ። ትንሽ ሰዎች ብቻ ናችሁ የምታውቁትና ቡሱ ቲዩብ ይባላል። ቻናል ውስጥ ገብታችሁ ሰርች ብታደርጉ ከፊት ለፊት ይመጣላችኋልና ቡሱ ቲዩብ የሚለውን ሰብስክራይብ እያደረጋችሁ አሁን እዚች ጋር የምትመጣውን ቪዲዮ ማለት ነው እሷን እየገባችሁ ታዩና ሰብስክራይብ ታደርጋላችሁ። ይህን ቪዲዮ ደግሞ ላይክ አድርጉ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።